አድምቀሻል በጓናቴ ቤቴን አድምቀሻል ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ተገናት እናት አለኝ የምታበሰዋ አያት አለኝ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት እናት አለኝ የምታበሰዋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ቅዱሳን የቅዱሳን አባቶቻችን አምላክ የእኛም አምላክ እግዚአብሔር ስለ ሁሉም ነገር ስሙ የተመሰገነ ይሁን። ክቡራን አባቶች፣ ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራን፣ ወንጌል ሰባኪያን፣ ዘማሪያን፣ የቤተክርስቲያን አገልጋዮች፣ ወንድሞችና እህቶች ለዚህ ጉባኤ መሳካት ሙሉ ቀን ህዝቡን እያስተናበራችሁ ክፉውን ዘመን ተባብረን እንድናልፍ ህዝቡን የምታስተናብሩ አገልግሎታችሁን እግዚአብሔር የሚቆጥርላችሁ ወንድሞችና እህቶች ለእግዚአብሔር ታዛችሁ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋይ ለመሆን በእግዚአብሔር ቤተ መቅደስ ራሳችሁን ያስቀምጣችሁ በዚህ ክፉ ጊዜ እግዚአብሔር ይበልጣል ብላችሁ በደጁ የተሰበሰባችሁ የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ ወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። አንደበታችንን ባርኮ እግሮቻችንን ፈቶ ጊዜ ሰጥቶ ይመስገን 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 እንድንለው ሳይገባን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭ የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የዕድሜያችን ማስረዘሚያ የሕይወታችን ጣዕም፣ የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየስማቸው እንደየክብራቸው እንደየአገልግሎታቸው ክብርና ምስጋና ይድረሳቸው። ወተንሥአት ማርያም ፍጡነ ወሆረት ደወለ አይነ ከርም ወበጽአት ሀገረ ይሁዳ። ማርያምን በዚያ ወራት ፈጥና አይነ ከርም ወደሚባል ቦታ ሄደች። ወደ ይሁዳ ከተማ ወደ ተራራማው ወደ ይሁዳ ከተማ ሄደች። የሉቃስ ወንጌል ምዕራፍ 1 ቁጥር 39። ይሄ ጊዜ እግዚአብሔር ለኛ በብዙ በረከትና ጽድቅ የሚያስፈልግበት ጊዜ ነው። ይሄ ጊዜ ብቻችንን መቆም የማንችል መሆናችንን የተረዳንበት ጊዜ ነው። እኛ ብቻ ሳንሆን ዓለም ሁሉ እጁን አጣጥፎ የተቀመጠበት ጊዜ ነው። ሩጫው ሁሉ ከንቱ የሆነበት፣ ህልሙ የተደናቀፈበት ጊዜ ነው፣ የዓለም ህልም። ስለዚህ እኛ ብቻ ሳንሆን ዓለሙ ሁሉ ፊቱን ወደ እግዚአብሔር ሊመልስ የሚገባበት ዘመን አሁን ነው። እናም በዚህ ጊዜ እግዚአብሔር ያስፈልገናል። እግዚአብሔርን እንድናገኝ የሚረዱን ቅዱሳን ያስፈልጉናል። እግዚአብሔር ለሚያስፈልገው ዓለም እግዚአብሔር ወልዳ የሰጠች ማርያም ድንግልም ታስፈልገናለች። ስሟ የተመሰገነ ይሁን አምላካችንና። ስለዚህ ነው በዚህ ጊዜ ወደ ቤታችን የገባነው። ለዚህ ነው መጽሐፍ ሕዝቤ ሆይና ወደ ቤትህ ግባ፣ ደጅህንም በኋላ ዝጋ፣ ቁጣ እስኪያልፍ ተሸሸግ ይላል። ሕዝቤ ሆይና ወደ ቤትህ ግባ ነው። ይህንን ጥቅስ ሰዎች የዘመኑን በሽታ ለመከላከል በራቸውን ለመዝጋት ሲጠቀሙበት እናያለን። ወደ ቤትህ ግባ የተባለው የኛውን ቤት ነው፣ ያኛው ቤት አይደለም።
ያኛው ጊዜያዊ ቤታችን ነው። ዘላለማዊ ቤታችን ቤተክርስቲያን ነች። እርግጥ ነው ሰው ሰብሰብ ብሎ መቀመጥ የሚገባው ሰዓት ነው። አዋጁ ጥሩ ነው፣ ጥቅሱ ግን ልክ አይደለም። ሕዝቤ ሆይና ወደ ቤትህ ግባ የሚለውን ቃል ሰዎችን በየቤታቸው እንዲሰበሰቡ ሲጠቀሙበት እናያለን። ጥሩ ነው፣ ግን የተዛነፈ ግንዛቤ ነው። ሕዝቤ ሆይና ወደ ቤትህ ግባ፣ ቁጣው እስኪያልፍ ተሸሸግ የተባለው መሸሸጊያ የእግዚአብሔር ቤት ነው። በዚህ ቤት ነው የምንሸሸገው። የእግዚአብሔር መዓት የሚያልፈው ዓለማዊ ቤቶችን አፍርሶ ሰማያዊ ቤቶችን ገንብቶ ነው። ስለዚህ በዚህ ዓለም ላይ ተጠልለን የምናልፍበት መከራውን የምንሻገርበት ቤት ቤተ ክርስቲያናችን ናት። ታማ ህዳጠ እስከ ያልፍ መዓቱ ለእግዚአብሔር። ጥቂት ተሸሸግ። የት ነው የምትሸሸገው? የእኛ ቤት መቅሰፍት ለማምለጥ ያስችላል? አያስችልም። አሁን ባለው በዘመኑ ችግር እንኳን ሰዎች በሰው ላይ በከፉበት ጊዜ ይችን የመሰለች የሀገር ባለውለታ ሃይማኖት ኃላፊነት የተሰጣቸው አካላት ሁሉ ሳይቀሩ ጥይት በተኮሱባት በዚህ ጊዜ መሸሸጊያ የሆነችው ቤተ ክርስቲያን ነች። አሁንም ከ20 ሺህ በላይ የሚሆኑ ምዕመናን በመላው ኢትዮጵያ ተጠልለው የሚገኙት በቤተ ክርስቲያን ውስጥ ነው። ለመንፈሳዊ ጉዳይ ብቻ ሳይሆን ለስጋዊ ጉዳይም የምንጠለልባት የእግዚአብሔር ቤት ናት። ምክንያቱም በዚህ ዘመን ማን ያስፈልገናል ብያቸዋለሁ? እግዚአብሔር ያስፈልገናል። ያለ እግዚአብሔር ሕይወት ባዶ ነው። እግዚአብሔር ከሌለ ንጉሥ የሚቆረቁር ዙፋን ላይ ይቀመጣል። እግዚአብሔር ከሌለ ስልጣን እንደ አባ ጨጓሬ ይኮሰኩሳል። እግዚአብሔር ከሌለ የምንበላው ምግብ አይስማማንም፣ የምንጠጣው አያረካንም። እግዚአብሔር ከሌለ ለብሰን አያምርብንም። ውበታችን፣ ጌጣችን፣ ሀብታችን፣ ክብራችን እግዚአብሔር ነው። እሱ ያስፈልገናል። እግዚአብሔርን ሳይዙ ሕይወት የለም። እግዚአብሔርን ሳይዙ በረከት የለም። እግዚአብሔርን ሳይዙ ቅድስና የለም። ስለዚህ በቤቱ የሰበሰበን እግዚአብሔር ለዚህ ነው። ዳዊትም አንተ ሰአልክዎ ለእግዚአብሔር ወኪያ አስስ፣ እግዚአብሔርን አንዲት ነገር ለመንኩት እርሷን እምሻለሁ፣ በቤቱ ለዘላለም እኖር ዘንድ ይላል። እርሱንም ደስ የሚያሰኘውን ነገር አይ ዘንድ መቅደሱንም እመለከት ዘንድ ይላል። መዝሙር 26 ቁጥር 4። እውነት ነው። እግዚአብሔር ቤት እንደ መኖር ያለ እርካታ የለም። እንግዲህ ንጉሡ ከተመቸው የኔ ቤት እግዚአብሔር ቤት ይሻላል አለ። ሌላ ቦታ ላይ በአጣን ድንኳኖች ከምቀመጥ አንተ ደጅ ጣል ዘንድ መረጥኩ ይላል ዳዊት። እኔና እናንተ እግዚአብሔር ቤት ብጣል ይሻለኛል ብንል አማራጭ የለንም። ከእግዚአብሔር ቤት የሚበልጥብን የለም። የቤታችን ኑሮ ደካማ ነው። ንጉሥ ግን በብዙ ወታደር ተከቦ እየተጠበቀ ከዛ ቤት ይልቅ ይሻለኛል አለ። ይሄ ቤት ከቤተ መንግስት ይልቅ አስተማማኝ ቤት ነው። በሰላም ገብቶ ለመውጣት፣ በሰላም አድሮ ለመነሳት፣ ጥሩ እንቅልፍ ለመተኛት ይሄ ቤት የግድ ያስፈልጋል። ይሄ ቤት ነው። ሐዋርያው ቅዱስ ጳውሎስም ለልጁ ለጢሞቴዎስ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ ይለዋል። ብዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው ይላል። ክብርና ምስጋና ለአምላካችን ይሁን። ብዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። የእግዚአብሔር ቤት ማረፊያ ነው። ምእመናን፣ የልባችን የነፍሳችን ጸጥታ ማረፊያ፣ እግዚአብሔር የሚያሳርፍ አባት ነው። ቃሉን እንደ መስማት ረፍት የለም። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። ስለዚህ እግዚአብሔር ቤት መምጣት አማራጭ የሌለው የዘመኑ መፍትሄ ነው። ወደ እግዚአብሔር ፊትን ማዞር አማራጭ የሌለው መፍትሄ ነው። ይሄ ይሻለናል። ለዚህ ነው ከትላንት በስቲያ ባከበርነው በዓል ላይም ይሄይሰነ ንንበርዝየ ኦ ሊቅ ይሄይሰነ ንንበርዝየ፣ ጌታ ሆይ በዚህ መኖር ለእኛ መልካም ነው ይላል ዳዊት። ጴጥሮስ በተቀደሰው ተራራ ላይ ለኢየሱስ ክርስቶስ ወንግበር ሰለስተ ማኅደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ፣ 3 ዳስ እንሥራ በዚህ ኑር። በቅዱሱ ተራራ ላይ ድምፁን ስንሰማ መቅደሱን ሰርተን ለመኖር ተመኘን አለ ጴጥሮስ በመልእክቱ ላይ። እውነት ነው። የእግዚአብሔርን መቅደስ የሠራ ነው ከመከራ ስጋት ልናርፍበት ነው። ጨለማውን ልናልፍበት ነው። ችግሩን ልናልፍበት ነው። ስለዚህ እናልፋለን። ይህን ዘመን እናልፋለን። በሰውም በዘመንም እንደኛ የተፈተነ ማንም የለም። ዓለም በአንድ ነገር ብቻ ተፈትኗል። ፈንጠዝያው ቀርቶበታል። ዝላዩ ቀርቶበታል።
በሩ ተዘግቶበታል። ሞት ፈርቶ ደጅ ዘግቷል። እኛ በራችንን ዘግተን እንኳን መቀመጥ አንችልም። በራችንን ሰብረው በገጀራ የሚገድሉን ሰዎች ተልከውብናል። በሽታ ፈርተን በር ብንዘጋ ሜንጫ ይዘው መጥተው መኝታ ቤታችን ውስጥ የሚያርዱን በዝተዋል። ይሄ ሁሉ ዘመን ያልፋል። መሸሸጊያችን ማለፊያችን ማን ስለሆነ ወገኖች? ስለዚህ ይሄ ይስተአምኖ በእግዚአብሔር እምተአምኖ በጓለ እመሕያው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። የሚሻለው በእግዚአብሔር መታመን ነው። በእግዚአብሔር የሚታመን ሰው አይሞትም። ቢሞት እንኳ ሕያው ይሆናል። አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ይሐዩ ወኩሉ ዘሕያው ዘየአምን ብየ ኢይመውት ለዓለም ይላል። እኔ ትንሣኤና ሕይወት ነኝ ዮሐንስ 11 ላይ። የሚያምንብኝ ቢሞት እንኳን ሕያው ነው። ሕያው የሆነ ሁሉ የሚያምንብኝ ለዘላለም ይኖራል ይላል። ክብርና ምስጋና ለስሙ ይሁን። ተስፋ የሆነ አባት ነው ያለን። ስለዚህ አሁን እዚህ ነው ያለነው። ሕመምም ቢሆን በሽታም ቢሆን መገፋትም ቢሆን መታረድም ቢሆን ድንጋይና ሜንጫ ቢላዋና ገጀራም ቢሆን እናልፈዋለን። ስለሱ ስለ ክርስቶስ እንችለዋለን። የሚያሳልፍ አባት ነው ያለን። ስለዚህ ጨለማው ያልፋል። እግዚአብሔር ደጅ ስትቆሙ ስለ ሀገራችን ሰላም፣ ስለ ክርስቲያኖች ነጻነት የምናለቅስበት ጊዜ አሁን ነው። የገጠሯ ቤተክርስቲያን እንዴት ሆና ይሆን? አሁን ከአዲስ አበባ ውጪ ያለችው መቅደስ፣ ዲፕሎማቶች የማይኖሩባት ከተማ ውስጥ ያለችው መቅደስ ጠባቂዎቹ ወታደሮች እያሳረዷት ነው እንደ መቀደምነታው ወይስ አሁን ዛሬ ሰላም ሆኗል? ተንፍሳለች ወይስ አሁንም ታፍናለች? የእኛ ጸሎት ያስፈልጋታል። እግዚአብሔር ለኢትዮጵያ ያንጋላት ወገኖች። የእግዚአብሔርን ቤተ መቅደስ እየዘጉ ይነጋል ብሎ መጠበቅ አይቻልም። እግዚአብሔር ቤት ውስጥ ቆሞ ነው ይነጋል ብሎ መጠበቅ የሚቻለው። እግዚአብሔርም ወደኛ የሚመጣው ይነጋል ብለን የምንጠብቅበትን የተስፋ ሕይወት በእምነትና በንስሐ ስንመላለስ ነው። ያን ጊዜ እግዚአብሔር ወደኛ ይመጣል። እግዚአብሔር በጉብኝት ወደኛ ሲመጣ እግዚአብሔር የጎበኘውን ሰው ለማየት ደግሞ የእግዚአብሔር ቅዱሳን ወደኛ ይመጣሉ። አሁንም የያዝኩት ምዕራፍ ላይ የምናየው እግዚአብሔር ወደ ጎበኘው ቤተሰብ ድንግል ማርያም ፈጥና ሄደች ይችላል። ስሟ ለዘላለም የተመሰገነ ይሁን። ታሪኩ እንደዚህ ነው። መቼም የዛሬውን ቀን ታውቁታላችሁ። የዛሬው ቀን ቀዳም ስዑርን ያስታውሰናል። ቀዳም ስዑር የተሻረ ሰንበት ነው። ቅዳሜ ቀን ውሎ የሚጾም ሰንበት ማለት ነው። ስዑር ቀዳም ወይንም ሹር ቅዳሜ የምትሉት አብይ ጾም ሊፈታ ፋሲካ እንደነገ ሲሆን እንደ ዛሬ መድኃኔ ዓለም ኢየሱስ ክርስቶስ በመቃብር ውስጥ የሚያድርበት ያ ቀን እኩለ ሌሊት እስኪነሳ በጣም አስጨናቂ ቀን ይሆናል። ዛሬም ድንግል ማርያም እናታችን እንደ ልጇ ትንሣኤ በሦስተኛው ቀን ልትነሳ ዛሬ መቃብር ውስጥ ነው ያለችው። ስሟ የተመሰገነ ይሁን። የአምላካችን እናት ትነሳለች። ከመትንሣኤ ወልዳ እንደ ልጇ ትነሳለች፣ ታርጋለች። የእኛ እናት ድንግል ማርያም፣ የእግዚአብሔር እናት ድንግል ማርያም መቃብርን ሞትን ቀምሳ ትነሳለች። ምክንያቱም እግዚአብሔር ሁሉ ሞትን እንዲቀምስ ስለወደደ ብቻ። መኑ ሰብ ዘያዩ ወኢይሬአ ለሞት፣ ሕያው ሆኖ የሚኖር ሞትን የማይቀምስ ማን ነው ይላል መዝሙረኛው ዳዊት። ሊቁም እያድለወ ሞተ ክርስቶስ ለሥጋ ባሉ ይላል። ክርስቶስ ለገዛ ሥጋው እንኳን አላደላም ይላል ስለ ሞት። ለምንት ዚያር ኃያል ባሕሩ ወማይል በብዛ ብዕሩ እያድለወ ሞተ ክርስቶስ ለሥጋ ባሉ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያዕጽብ ለኩሉ። ኃይለኛ ለምን በኃይሉ ይመካል? ባይለ ጸጋ ለምን በሀብቱ ይጓደዳል? የተሸከመው የገንዘብ ብዛት ከሞት ላይ አስመልጠው፣ ኃይለኝነቱ ተራ ጠብቆ ከሞት ላይ አስመልጠው። ገዳይም ቢሆን አራጅም ቢሆን ሜንጫ ተሸካሚ አጠና ያዥም ቢሆን በዘሩ የሚመካ ከሀገር ይውጣልኝ እያለ የሚደበድበው እሱም ይቺ ምድር ተሰናብቶ ወደ አፈር ይገባል፣ ይሞታል። እያድለወ ሞተ ክርስቶስ ለሥጋ ባሉ። ለምን ጉልበተኛ በጉልበቱ ይመካል? የኔ ዘር ጊዜው ነው ብሎ ሰው ለምን በዘሩ ይመካል? ስልጣን የኔ ነው ብሎ ሰው ለምን በስልጣኑ ይመካል? ሀብት አለኝ ብሎ በሀብቱ ለምን ሰው ይመካል? ዘመድ አለኝ ብሎ በዘመዱ ለምን ይመካል? ክርስቶስ እኮ ስለ ሞት ለገዛ ሥጋው አላደላም። ሞት እኮ አለ ይላል ሊቁ። ሞት ግን ለሚሞት ሰው ሁሉ ይገባዋል። የማርያም ሞት ግን እጅግ ያስገርማል። ስሟ የተመሰገነ ይሁን። የእሷ ሞት ደንቆታል። ሞታ ለማርያም ያዕጽብ ለኩሉ፣ ሁሉን ያስገርማል የድንግል ማርያም ሞት አለ። እውነት ነው፣ የማትተካ ናት ድንግል ማርያም። በዚህ ፍጥረት ታሪክ ውስጥ አንድ ነች። እግዚአብሔር አንድ መጥቶ ተወልዷል፣ አንድ የወለደች እሷ ናት።
ሌሎቹ ቢሞቱ ይተካሉ። ነቢያት ሞተው ነቢያት ተተክተዋል። ሐዋርያት በሐዋርያት ይተካሉ። ጻድቅ በጻድቅ ይተካል። ንጉሥ በንጉሥ ይተካል። ፓትርያርክ በፓትርያርክ ይተካል። ጳጳስ በጳጳስ ይተካል። ጠቅላይ ሚኒስትር ሞቶ ጠቅላይ ሚኒስትር ተተክቷል። ፓትርያርክ ቀብረን ፓትርያርክ ተክተናል። ነገስታት ሞተው ነገስታት ተተክተዋል። ኢንጂነር ቢሞት ኢንጂነር ይተካል። ጋዜጠኛ ቢሞት ጋዜጠኛ ይተካል። ሰባኪ ቢሞት ሰባኪ፣ ደራሲ ቢሞት ደራሲ ይተካል። ማርያም እናታችን የአምላካችን እናት ግን እንዴት ሞተች አደሊቁ? አትተካም እኮ እሷ እንዴት ሞተች? ይገርማል፣ ያስደንቃል። የሞት ገዳይ ሞትን ድል ያደረገ የብርሃናት ፈጣሪ አምላከ ብርሃን ወላዴ ሕይወት ርሱል አእምሮ ወሀቤ ጸጋ፣ ጸጋን የሚሰጥ የጥበብ ሁሉ ምንጭ፣ የጥበብ ሁሉ የእውቀት ሁሉ ምንጭ፣ የብርሃናት መገኛ የሕይወት ፈጣሪ እግዚአብሔር ሞትን ድል ያደረገ ጨለማን የሳቀየው ያሸነፈው ድል ያደረገው እንዴት ድል አድራጊውን ወልዳ ትሞታለች? ሞት ግን አይቀርም፣ ሁሉም ይሞታል። ይገርማል። ድንግል ማርያም ሞትን ቀምሳለች። ከዛ በዚህ ቀን መቃብር ውስጥ አደረች። በ14 ተቀብለው ቀበሯት። 14ን አድራ 15ን አድራ በ16 እኩለ ሌሊት እንደ ልጇ ከመትንሣኤ ወልዳ እንደ ልጇ ትንሣኤ ተነስታ አይረግዋ መላእክት ውስተ ሰማያት ይላል ቅዱስ ያሬድ። በይባቤ መላእክት በደመና መላእክት ይዘው ከፍ አድርገው ሲያሳርጓት ቶማስ በዓይኑ አይቷል። ስሟ የተመሰገነ ይሁን አምላካችንና ሞቷ ቢደንቀንም ድንግል ማርያም ተነስታለች አድርጋለች ብላችሁ ንገሯቸው ለሚጠይቋችሁ። የዛሬው ቀን ለየት ይላል ያልኳችሁ ይሄ ነው። ድንግል ማርያም እናታችን በመቃብር ውስጥ የቆየችበት ቀን ነው። ልክ ቀዳም ስዑር ልጇ መቃብር ውስጥ ቆየ እንደምንለው ይገርማል። ትንሣኤና ልደት አንድ አይነት ነው የእናትና ልጁ። እርሷ በሊባኖስ ተራራ ላይ በደጅ ተወለደችና ልጇንም በደጅ ወለደችው በግርግም ውስጥ። እሷ ውጪ ነው የተወለደችው። የምንም ነገር ስላልነበረ በተለያየ የንፍሮ በዓል የምናከብርበት ምክንያት በዚያ ሁኔታ ስለታረሰች ነው። እናቷ ሐና የሐና ማኅፀን ሰማይና ምድርን ነበር የተሸከመው። ከኪሩቤል የሚበልጥ ሆኖ ነበረ። ነገር ግን ምን ዋጋ አለው? ዓለም የመድኃኒቷን መንገድ ለመዝጋት ስለሮጠች ድንግል ማርያም በስደት በታላቁ የሊባኖስ ተራራ ላይ ተወለደች። የብርሃን እናት ድንግል ማርያም ግንቦት 1 ተወለደች። ታኅሳስ 29 እውነተኛውን ብርሃን ክርስቶስን ፀሐይን ከማኅፀኗ በደጅ አወጣችው። እሷ ደጅ ተወልዳ ልጇን ደጅ ወለደችው። እሷ 3 ቀን መቃብር ቆይታ እንደተነሳች ልጇ እንደተነሳ እርሷም እንደ ልጇ በ3ኛው ቀን ተነሳች። ከመትንሣኤ ወልዳ ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናታችን ንዕድ ክብርት የፍጥረት ሁሉ እመቤት የማትተካዋ ማርያም መተኪያ የሌላት እናት ከፍጥረት ሁሉ በላይ ከሥላሴ በታች እግዚአብሔርን እሹሩሩ ብላ ያሳደገች እግዚአብሔር እማዬ ጡት እየለመነ ፈጣሪዋ እጇ ላይ ያለቀሰባት እናት ወከመ ሕፃናት በከየ እንዘ ይስእል ማጥማተ ሙሲሳየ እንደ ሕፃናት አለቀሰ ይላል። የልደቱን ነገር ሲናገር አባ ዲዮስቆሮስ በጎለ እንስሳት ተወድየ አምሃ ንግሡ ተወፈየ ወከመ ሕፃናት በከየ በእንስሳት በረተኛ የንጉሥነትንም እጅ መንሻ ተቀበለ ይላል። እንደ ሕፃናት አለቀሰ እንዘ ይስእል ማጥማተ ሙሲሳየ ከእናቱ ጡትን ይለምን ዘንድ እግዚአብሔር አለቀሰ። ልጆች እናታቸው ክንድ ላይ ጡት ፍለጋ እየተወራጩ እንደሚያለቅሱት ፈጣሪዋ አለቀሰ። እንባውን እያበሰች ድንግል ማርያም ፈጣሪዋን ጡቷን አጠባችው። ይህቺ እመቤት ሞትን ቀምሳ ተነሳለች፣ አድርጋለች። ለክብራችን ሁል ጊዜ ስሟን እየጠራን እንኖራለን። ክፉን ዘመን በእሷ እንሻገራለን። የጎደለው ማድጋችን በእርሷ ይሞላል። የዛሬው ቀን ልዩ ነው የምላችሁ ለዚህ ነው የዛሬው ወንጌልም ሲነበብ ወተንሳት ማርያምን ፈጥና ተነሳች። ወተንሳት ማርያም ፍጡነ ይላል። ማርያምን በዚያ ወራት ፈጥና ተነሳች። ለምን እንደዚህ ሆነ? ታሪኩ ከኋላ ሲጀምር የዓለም ታሪክ አክትሞ ዓመተ ዓለም አልቆ ዓመተ ምሕረት ሊተካ ጥቂት ጊዜያት ሲቀሩት መድኃኒት ክርስቶስ ሊወለድ ከዓመት ያነሰ ጊዜ ሲቀር ወደ ድንግል ማርያም ፀሐይ የሚያወጣ ብርሃን የሚሰጥ የምስራችን የሚነግር ለፍጥረት ሁሉ ደስታን መናገር የቸኮለ አንድ መልአክ በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ወደ እመቤታችን ዘንድ መጣ። ለእሷ መልአክ ብርቋ አይደለም። 12 ዓመት ሙሉ ከመላእክት ጋር ነው የኖረችው በቤተ መቅደስ። ስለዚህ የአሁኑ አመጣጡ ግን እንግዳ ሆኖባታል። ሊያበስራት መጣ። ከዚያ በፊት 6 ወር ቀደም ብሎ
ልጅ ለሌላቸው ቤተሰቦች ልጅ ሊሰጥ ይሄ መልአክ ሄዶ ነበረ። ወዲያ ወደ ኢየሩሳሌም ተገኝቶ ነበረ። ኤልሳቤጥና ዘካርያስ ጻድቃን ሆነው በእግዚአብሔር ፊት ንጹሐን ሆነው ይኖሩ ነበር። የቤተ መቅደሱ አገልጋይ ዘካርያስ ንጹሕ ሰው ነበረ፣ ግን ልጅ አልነበራቸውም። በዚያ ዘመን ልጅ ማጣት እንደ መርገም ይቆጠር ነበር። ዓለም በማጣታችን ያሾፍብናል፣ ያጣንበትን ምክንያት ግን አያውቅም። ሰው እኮ ከእናንተ ትከሻ አይወርድም። ባመናችሁ ትዳር ውስጥ ልጅ ላይኖራችሁ ይችላል። እግዚአብሔር ዓላማ ስላለው ነው። እግዚአብሔር ሲሰጥም ሲከለክልም ትክክል ነው። ሰው ግን ከሰው ራስ አይወርድም። የሰው ሐሳብ ካሰባችሁ የሰላም ኑሮ አትኖሩም። አገባሽ አላገባውም እንዴ ቆመሽ ቀረሽ እኮ ቅስም የሚሰብር ተናጋሪ ይበዛል። አግብታል አዎ ስትለው ወለድክ ይላል፣ አይወርድም ካናት ላይ። አዎ ስትለው ደገምክ ማለቱ አይቀርም። አይ አንድ ነው ብትለው ምን ነው በአንድ ይልሃል። ሰው የሰው ነገር ሲያወራ ይኖራል። ኤልሳቤጥና ዘካርያስ በነቀፌታ ውስጥ ነበር የሚኖሩት። በተለይም እሱ መቅደስ ስለሚሆን እሷ ቤቷ፣ ሰፈሯ፣ አካባቢዋ ስለሆነች ምን ነው እስካሁን ምንም የለም የሚሏት ስለሚበዙ በነቀፌታ ውስጥ ትኖር ነበር። ልጅ ባገኘች ጊዜ የጸለየችው ጸሎቷ የተሰማላት ሴት እንባዋ ታብሶ ልጅ ሰጥቷት ማይጸኗ ለምልሞ ባገኘችው በረከት አንድ ቃል ተናገረች። ነቀፌታዬን እግዚአብሔር አራቀልኝ አለች። ስሙ ለዘላለም የተመሰገነ ይሁን። ቀንበር የሚያነሳ አምላክ ነው እግዚአብሔር። እግዚአብሔር ቀንበር ማንሳት ይችልበታል። በቁሳቁስ በምድራዊ ኑሮ ጎደለብኝ ብላችሁ አትማረሩበት። ስሜታችሁን ማጥናት የሚችል አምላክ ነው ያላችሁ። የኛ አምላክ የውስጣችንን ጩኸት ይሰማል። የዝምታ ውስጥ እንባ ይታየዋል እግዚአብሔር። አይናችን ላይ ስለረጠበ አይደለም፣ ውስጣችን ሲርስ እግዚአብሔር ይታወቀዋል። ያዘነችና የተጨነቀች ነፍስ ማሳረፍ የሚችል እግዚአብሔር ብቻ ነው። እግዚአብሔር ያሳረፈው አይደክምም። እግዚአብሔር ያሳረፈው አይጎሰቁልም። እግዚአብሔር ያሳረፈው አይዝልም። ስለዚህ የማይዝል ክንዳችን፣ የማይደክም ጉልበታችን፣ የማንከስርበት ትርፋችን፣ የማንራብበት በረከታችን፣ የማንጠማበት እርካታችን፣ የማንታረዝበት ልብሳችን፣ መንገድ ሕይወታችን፣ ሀብታችን፣ በረከታችን እርሱ መድኃኔዓለም የድንግል ልጅ ክብርና ምስጋና ለስም አጠራራ ይሆን። ይህ ታምኖ በእግዚአብሔርም ታምኖ በጓለ እመሕያው ያለው ለዚህ ነው ዳዊት። በሰው ከመታመን በእግዚአብሔር መታመን ይሻላል። እግዚአብሔር በረከት ነው። እግዚአብሔር ጥሎ አይጥልም። እግዚአብሔር ጭንቀት ይሰማል፣ ጩኸት ይሰማል። አጣው ብለሽ አትመረሪ፣ ጠብቂው። ጠበቁት ዘካርያስና ኤልሳቤጥ። መልአክ ወደ እነርሱ ገብቶ ዘካርያስ በክፍሉ ተራ በመቅደስ ሲያጥን በመሰዊያው በስተቀኝ መልአኩን አየው። ለእግዚአብሔር ግራና ቀኝ የለውም፣ ይዞ የመጣውን የምስራች ለመተርጎም ሲል በመጽሐፍ። ከዚያ መልአኩን ሲያየው ዘካርያስ ደነገጠ። አይዞህ አትፍራ፣ ጸሎትህ ተሰማልህ፣ ልጅ ትወልዳለህ። እንደ አርጅቻለሁ እኮ አለ ዘካርያስ። እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። የእግዚአብሔር መልአክ ገብርኤል ለፍጥረት ሁሉ በእግዚአብሔር ፊት የሚቆመው የምስራች ለመንገር እየበረረ የሚመጣው መልአክ በረከት የማይለየው የትስብእትን ነገር ያበሰረልን የመጀመሪያውን የአዲስ ኪዳን ወንጌል የሰበከልን ለማርያም ድንግል ሰግዶላት የጸጋ ስግደት እንደሚገባት ያስተማረን መልአክ ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ባለሟል እኔ በእግዚአብሔር ፊት እቆማለሁ። ወለከና የሚቆምልን መልአክ ስለሰሚው መልአክ እኔ እኮ መልአኩ ገብርኤል ነኝ በእግዚአብሔር ፊት የሚቆመው። ለሌላ የምተርፍ ንገር ተብዬ መጥቼ አይደለም፣ ስጥ ብዬ ምለምን ማማልር ነኝ። ግን ስላልሰማ ልጅ እስከሚወለድ ድረስ ስላላመንከኝ ዱዳ ትሆናለህ አለው። ከዚያ ዮሐንስ ተወለደ። ከመወለዱ በፊት በስድስተኛው ወር ይሄ መልአክ ወደ እመቤታችን መጣና ተጸንሻለሽ አላት። ወንድ ልጅ ትወልጃለሽ እንዘ ትፈትል ወርቀ ወሜላተ። በዚያ በቤተ መቅደስ ውስጥ ሆና ሐርና ወርቁን እያስማማች ስትፈትል የእግዚአብሔር መልአክ መጣ። ክንፉን ተፈሥሒ በድንግል ይላል። ደስ ይበልሽ ደስ ይበልሽ አላት። አሁንም ደስ ይበላት የአምላክ እናታችን ደስታችን አማላጅነቷ በረከታችን የሆነች እመቤት ደስ ይበልሽ ጸጋ የሞላብሽ ሆይ እግዚአብሔር ከአንቺ ጋር ነው አላት። ከአንቺ ጋር ነበረ አላላትም። ከአንቺ ጋር ይሆናል አላላትም። ያልተለያት እግዚአብሔር ሁሌ ከእርሷ ጋር ነው። አሁን ደግሞ ልጇን ይሆን ነው እግዚአብሔር። ጡቷን አጥብታ ልታሳድገው ነው። 9 ወር ከ5 ቀን ማኅፀኗ ውስጥ ልትጸንሰው ነው። ሌሎች ሰዎች የሰው ልጅን ይወልዳሉ፣ እሷ ግን የሰው ልጅ ፈጣሪ ልትወልድ ነው። የማኅፀኗ ከፍታ፣ የሆዷ ገፍቶ መታየት ሰው ብቻ አይደለም፣
የትውልዱን ሁሉ እናቶች በማኅፀን ውስጥ ልጅ እንዲሰሩ የሚያደርግ በማኅፀን ውስጥ ልጅን የሚሰራ እግዚአብሔር ልጅ ሆኖ ሊሰራ በፈቃዱ መጣ። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ በፈቃዱ ወበስምረተ አብሁ ወመንፈስ ቅዱስ መጽዋዕያንና አባ ኤፍሬም ሶርያዊ በውዳሴ ማርያም በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጣና በድንግል ማኅፀን አድሮ አዳነን። ክብርና ምስጋና ለስሙ ይሁን። ስለዚህ የሩሩ ጌታ፣ ይሄ ደግ አባት፣ ይሄ ቅዱስ ንጉሥ ከአንቺ ይወለዳል ደስ ይበልሽ አላት መልአኩ። ጸጋ የሞላብሽ ሆይ አላት። የጸጋ ስጦታ ይለያያል። ለአንዳንዱ እንደ ችሎታው፣ ለሌላውም እንደዚያው። ትንቢት መናገር ጸጋ ነው። ምጽዋት ጸጋ ነው። ጾም፣ ጸሎት፣ በጸሎት መትጋት ራሱን የቻለ እኮ ጸጋ ነው። አጽኖ በአት ጸጋ እኮ ነው። እናንተ ጸጋ ይለያያል። ነቢይነት ጸጋ ነው። ሐዋርያነት ጸጋ ነው። ሰባኪነት ጸጋ ነው። ዝማሬ ቅዳሴ ጸጋ ነው። ማህሌታዊነት ጸጋ ይለያያል። ጸጋ ለድንግል ግን ያልተሰጣት የለም። ምክንያቱም የሁሉ ባለቤት ልጇ ነዋ። ምን ይጎድልበታል? ከጸጋ አንጠፍጥፎ ሁሉንም ሰጣት። አምላክነት ብቻ አልሰጣትም፣ ግን የአምላክ እናት መሆንን ለማንም የማይሰጠውን ሰጥቷታል። ክብርና ምስጋና ለስሙ ይሁን። ደግና ቸር ሩሩ አባት፣ ከኛ በላይ ለኛ የሚያስብልን እግዚአብሔር ይህን ጸጋ ሰጥቷታል። መጥቶ ተፈሥሒ ደስ ይበልሽ ሲላት እንዲህ ያለ ሰላምታ እንዴት ለእኔ ይገባል አለች። እናቴን ሔዋንን ያሳተ ሰይጣን ሊያስተኝ ነውን አለች። ዳግሚት ሔዋን መንገድን በማስተዋል መሄድ እንደሚገባ ልታስተምረን እኮ ነው። ሔዋን አንድ ጊዜ ሰማይ ንግሥት ሲላት ልቧ ትርክክ ካለ በደስታ በውዳሴ። ሴቶች እህቶቻችን ሔዋናውያት ሲሆኑ በቀላሉ ይታለላሉ። ለራሱ ፍላጎት የሚያስባቸው ሰው በጣም እኮ ቆንጆ ነሽ፣ በዓለም ላይ ያንቺ አይነት የለም ይላል። የሚፈልገውን እስኪያገኝ ሙሉ ቀን መስታወት ላይ ልትውል ትችላለች በደስታ ብዛት። እንዲህ አይነት ሰላምታ ሔዋናውያን ነው፣ ሔዋናውያት ናቸው የሚኖራቸው። እናንተ ማርያማውያት ናችሁ፣ የድንግል ማርያም ልጆች ናችሁ። መመኪያችሁ እሷ ናት። ማርያም ድንግል ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ኦ ድንግል ወላዲተ አምላክ ምክሖን ለደናግል ይላል ያ ውዳሴ ማርያም። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ድንግል ወይ የሴቶች መመኪያቸው፣ የደናግል መመኪያቸው አንቺ ነሽ ይላል። መመኪያችን ማናት ወገኖች? ስሟን ጥሩ። መመኪያችን ማናት? ለምን? ቀድሞ ወንዶች በሴቶች ይመኩባቸው ነበርና እናንተ ከኛ ተገኛችሁ እንጂ እኛ ከእናንተ አልተገኘንም ብለው ወንዶች ሴቶች ላይ ይቆሩባቸው ነበር። ነገር ግን ታዲያ እኮ አዳም ከአዳም ሔዋን ብትገኝም ይላሉ ሴቶቹ የአዲስ ኪዳኖቹ ለወንዶቹ ከዳግሚት ሔዋን ከእመቤታችን ከቅድስት ድንግል ማርያም መድኃኒት ክርስቶስ ተገኝቷል ብለው የሚመኩባት ሆነዋል። ስሟ የተመሰገነ ይሁን። የደናግል መመኪያቸው ትባላለች እመቤታችን። ከዚያ ወንዶች ከሴቶች ተገኝተዋል። እንደገና ደግሞ ሴቶች አሁን ከኛ እናንተ ተገኝታችኋል ይላሉ። ምክንያቱም ክርስቶሳውያን የሆኑ ሁሉ ከአዲስ ኪዳን እመቤት ከድንግል ማርያም የተወለደውን ጌታን የሚያምኑ ይሆናሉ። እነሱም ድንግል ማርያምን እናታችን ይሏታል። ሔዋን የስህተት ምክንያት ናት፣ ድንግል ማርያም የመዳን ምክንያት ናት። ስለዚህ አዳም ከእህቱም ገቦ ሔዋንን እንዳስገኘው ከታተመው ከጎኑ ሔዋን እንደተወለደች ሁሉ እግዚአብሔር ኢየሱስ ክርስቶስ ከእህትምት ድንግል ተወልዷልና ከመ አውፅአ ብእሲ ብእሲተ ዘእንበለ ብእሲ ከማሁ አውፅአት ብእሲት ብእሴ ዘእንበለ ብእሲ ነው። ወንዱ ሴቷን ያለ ሴት እንደወለዳት ሁሉ ይላል፣ እንዳወጣ ሁሉ ከጎኑ ተገኝታለችና። አያችሁ፣ ከመ አውፅአ ብእሲ ብእሲተ ዘእንበለ ብእሲት። ወንዱ ሴቷን ያለ ሴት ከጎኑ ከአጥንቱ እንደተገኘች ሁሉ ሔዋን ከማሁ አውፅአት ብእሲት ብእሴ ዘእንበለ ብእሲ። ሴቲቱ ደግሞ ያለ ወንድ ዘር ወንዱን ወለደችው። ወንዱ የዓለም መድኃኒት ክርስቶስ ነው። ወንድ ልጅ ትወልጃለሽ የተባለችው እውነተኛውን ወንድ ልጅ የወለደች ድንግል ማርያም እናታችን ናት። ስሟ የተመሰገነ። ለዓለም ሁሉ መድኃኒት የሚሆነው ክርስቶስ የወለደች መመኪያ ናት። ስለዚህ እቺ መመኪያ እመቤት እንደ ሔዋን በአንድ ቀን ምስጋና የምትታለል አለችው። እናቴ ሔዋንን ያሳታት ይሆንን? እንዴት ምስጋና ይገባኛል ብላለች። መልአኩ እየሰገደ ሸብረክ ብሎ ጎንበስ ብሎ እጅ እያነሳ ጸጋ ይሞላብሽ ሆይ አንቺ እግዚአብሔር ካንቺ ጋር ነው፣ ከሴቶች ይልቅ አንቺ ብሩክት ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። እንዘ ኢየአምር ብእሴ። ክርክሩ ቀጠለ። እንደ ጥሩ ተማሪ አጥብቆ ጠይቆ እውነቱን እንደሚረዳ እኔ እኮ ወንድ አላውቅም አለች። ዮሴፍ ጠባቂዋ ነበረ። ወንድ አላውቅም ምን አመጣው ዮሴፍ እያለ እንዳይባል
መጽሐፉ ትርጓሜውን በዚህ ያቀናዋል። ለሚጠይቋችሁ ንገሯቸው። ወንድ አላውቅም ማርያም ማለቷ ዮሴፍን ምን ማለቷ ነው? አባቴ ነው፣ አሳዳጊ ነው፣ አረጋዊ ነው፣ የሥጋ ዘመዴ ነው ስትል ነው የእኛ እናት ድንግል ማርያም። ስለዚህ የሚጠብቃት ሽማግሌ ነው እንጂ ያላት እሷ ወንድን የማሰብ ተፈጥሮ የላትም። ቤዛዊተ ኩሉ ዓለም ምንላት ለዚህ ነው። ራሷን ለንጽህና እግዚአብሔር እንዲጠቀምባት የሰጠችው መሬት። ስለዚህ ወንድ አላውቅም አለችው። መንፈስ ቅዱስ ወደ አንቺ ይመጣል፣ የተመረጥሽው ለዚህ ነው። የልዑል ኃይል ያድርብሻል። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። መንፈስ ቅዱስ ወደ አንቺ ይመጣል፣ ይጸልልሻል አላት። የልዑል ኃይሉም ያድርብሻል፣ ከአንቺም ኢየሱስ ይወለዳል። አብ አጸናት፣ መንፈስ ቅዱስ ጸለላት፣ ወልድ ሥጋ ለበሰባት። ማኅደረ ሥላሴ የሆነች የእኛ እናት ድንግል ማርያም ክብርና ምስጋና ለአምላካችን ይሁን። በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ወአልቦ ተውሳከ ዘአልቦ ሕንጸተ ለውሉደ ሰብ ያርኢ ዘሥላሴሁ ገጻተ ጽጌኪ ማርያም ተአምሪሁ ከሰተ ወበጸዳሉ አብርሃ ጽልመተ ይላል። የጽጌ የወርሃ ጽጌ ቀለም ነው አባታችን አባ ጽጌ ድንግል በአንቺ ላይ በዮርዳኖስና በታቦር 3 ጊዜ ሦስትነቱን እግዚአብሔር ገለጠ። በአዲስ ኪዳን የሥላሴ ምስጢር 3 ጊዜ ታየ። በዮርዳኖስ መንፈስ ቅዱስ በርግብ አምሳል ሲወርድ ታየ። አብ ድምፅ አሰማ፣ ወልድ ተጠመቀ። በታቦር ተራራ ላይ ሰሞኑን እንደምንማረው ምስጢረ ሥላሴ ታየ። ለውሉደ ሰብ ያርኢ ዘሥላሴሁ ገጻተ ያ ሳይጨመርበት ሳይጎድልበት በአንቺ ላይ ሥላሴ ያደሩ አላት። ይህንን የነገራት መልአኩ ማኅደረ ሥላሴ ትሆኛለሽ፣ ከአንቺ የሚወለደው ከሦስቱ አካል አንዱ ነው። አብ ይጠብቅሻል፣ ያጸናሻል፣ መንፈስ ቅዱስ ይጸልልሻል። ወንድ ከአንቺ ይወለዳል፣ የእግዚአብሔር እናት ትባያለሽ። እግዚአብሔርን በጀርባሽ ታዝያለሽ፣ በክንድሽ ትታቀፊዋለሽ፣ ጡትሽን ታጠቢዋለሽ፣ እሽሩሩ ትይዋለሽ። አምላኬ ልጄ እያልሽ ታሳድጊዋለሽ። አምላክሽ ባንቺ እጅ ያድጋል አላት። ስሟ የተመሰገነ። ከዚህ በላይ ክብር ከየት ይገኛል? ባካንቺ በዚህ ልዩ ክብር እግዚአብሔር አከበራት እናቱ። ከዚህ በላይ ክብር፣ ከዚህ በላይ ጸጋ የለም። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው አላት። የአምላካችን እናት እናታችን ድንግል ማርያም ይህንን ሲነግራት እየሰማች አንድ ማስረጃ ሰጣት። እነሆ ዘመድሽ ኤልሳቤጥ ከሸመገለች ካረጀች በኋላ አረጋኝ ልጅ አገኘች። የማርያም ጉጉት ከራሷ ይልቅ ኤልሳቤጥ ልጅ እንድታገኝ ነበር። ጸሎትሽ ተሰምቷል ነው መልእክቱ በዛው። ድንግል ተናግራ ምን ሊጎድል? ድንግል ማርያም ትንገርልን እንደ ልጇ ለመድኃኒዓለም። ስለዚህ እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ኤልሳቤጥ ጸንሳለች ሲላት ነያ ዓመቱ ለእግዚአ ሁሉ ጸጋ ይሞላብሽ ክብርት ነሽ እያላት እኔ ለእግዚአብሔር ባሪያው ነኝ የትሕትና መምህርት መልአኩን እጅ ነስታ ሸኘችው። መልአኩ ከእርሷ እንደሄደ ነው ወተንሥአት ማርያም ፍጡነ ይላል። ማርያም ፈጥና ተነሳች። ፈጥና ምን ስለሰማች? በስተርጅና ኤልሳቤጥ ነፍሰ ጡር ናት ቢለውን ስለሰማች ማርያም ፈጥና ትምጣለን። ለእኛም ወገኖች የሰው ጭንቀት የሚገባት እመቤት ፈጥና ሰዎች ለሰው ልጆች ደግ ነገር የማድረግ ልምድ ቢኖራቸው መስዋዕትነት የሚያስከፍል ሲሆን ወደ ኋላ ይላሉ። በማኅፀኗ ትልቅ አደራ፣ የዓለምን ታሪክ የሚቀይር አደራ በማኅፀኗ ይዛ ፈጥና ጥሻውን አይነ ከርም የሚባል ቦታ ሄደች። ተራራውን ወጣ። ለሴት ልጅ አስቸጋሪውን ጉዞ የአምላካችን እናት እናታችን ድንግል ማርያም ፈጥና ተነሳች። ስሟ የተመሰገነ ይሁን። ፈጥና ወደ ኤልሳቤጥ ቤት ፈጥና ሄደች። ዛሬም ችግር ሲመጣብን ተራራማ ወደሆነ ሕይወታችን፣ መከራ ወደ በዛበት ማንነታችን፣ ፈተና ወደ በዛባት ቤተ ክርስቲያን ማርያም ፈጥና ትመጣለች። ለዚህ ነው ውዳሴዋን የደገምነው። ሳሊ ለነ ቅድስት የምንላት ጠዋት ሲነጋ ድንግሎ ለምኝልን የምንላት ፈጥነሽ ቅረብኝ ብለን የምንጠራት ለዚህ ነው። ይህንን 15 ቀን ሙሉ ሐዋርያት እንደ ጾሙት ጾመን እንደ ጸለዩት ጸልየን የአባቶቻችንን ሰዓታት የአባ ጊዮርጊስን የምንቆመው ድንግሎ ፈጥነሽ ነይልን እያልን እኮ ነው። የሰዓታት አብይ ክፍል ንኢ ይባላል። ንኢ ሀቤኦ ድንግል ምስለ ወልደኪ ፍቁርኪ ኢየሱስ ክርስቶስ ከመ ትባርኪ ለአሌነ ድንግል ሆይ ትባርኪንና ተቀድሽን መከራውን ታስወግጂልን በረከት ተሰጪን ዘንድ ከተወደደ ልጅሽ ጋር ፈጥነሽ ነይልን። ኤልሳቤጥ ዘንድ ፈጥነሽ ሄድሽ ማርያም ሆይ ለዚህ ለ21ኛው ክፍለ ዘመን ቤተ ክርስቲያን በኃጢአታችን ምክንያት እንደ ጧፍ እየነደደች ነውና ፈጥነሽ ቅረቢያት። ድንግል ትቅረበን ሁላችንን። ፈጥነሽ ነይልን ድንግል ሆይ መከራ ለበዛብን ለኛ ፈጥነሽ ቅረቢን። ፈጥና ሄደች ተነስታ መልአኩን ሸኝታ ወተንሥአት ፍጡነ ይላል። ፈጥና ሄደች ተከራክራ አምና ነው።
እዚህ ጋር አንዳንድ ሰዎች የሚጠይቁት ጥያቄ አለ። ዘካርያስን በአንዲት ጥያቄ መልአኩ ዱዳ ትሆናለህ አለው። እመቤታችንን ግን ደጋግማ ጠይቀው ምንም አላላትም። መድሎ የለበትም የሚለው የመጽሐፍ ቅዱስ ተመራማሪዎች አሉ። ይለያያል እኮ። ለዘካርያስ ቢነግረው ማስረጃ አለው። የእመቤታችንን መልአኩ በምን ያስረዳል? ሆኖ የማያውቅ ነገር እኮ ነው የሚነግራት። እሱም ሰምቶት የማያውቀውን ነገር እኮ ነው የሚነግራት። ስለዚህ በማስረዳት ጊዜ መስጠት ነበረበት። የመልአኩን እንዴት የዘካርያስን ግን ለመንገር የአብርሃምና የሳራ ታሪክ በቂ እኮ ነው። በስተርጅና እግዚአብሔር ልጅ ሰጥቶታል። አብርሃም ካረጀ ካፈጀ በኋላ አብርሃምን ሳራን በሴቶች ያለው ልማድ ከተቋረጠ በኋላ ልጅ ሰጣል። ዘካርያስ ይህንን ለሕዝቡ ይሰብካል። እስራኤላውያንን በምድረ በዳ መና በላ እግዚአብሔር እያለ እየነገረ አንተ ቤት መና ሊወርድ ነው ሲሉት እንዴት ብሎ መጠየቅ ሸክላ ሰሪ በገል እንደማለት ነው እኮ። ሰባኪ በራሱ ስብከት አሜን ብሎ አለማመን ነው እኮ። አያችሁ። ስለዚህ መልአኩ እየሰበከው ያለው ስብከት ይሆንልሃል ስለ እንዴት አልሰማህም እስክታይ ድረስ አንደበትህ ይዘጋል፣ ልጅህ አንደበትህን ይከፍተዋል አሉ። የአባቱን አፍ የሚከፍት የተቀደሰ ልጅ ከሴቶች ከተወለዱት የሚተካከለው የሌለ መጥምቁ ዮሐንስ ተወለደ። እግዚአብሔር የተመሰገነ ይሁን። የእመቤታችንን ግን ምን ብሎ ይንገር? ማስረጃ ቢያጣ እኮ ነው መልአኩ። ይኸው ከሸመገለች እኮ ኤልሳቤጥ ጸነሰች አለ። ይሄ ለእመቤታችን አስረጃ አይሆንም። ያለ ወንድ ዘር ነው ትጸንሻለሽ እያላት ያለው። እሷም የኤልሳቤጥ ልጅ ማግኘት ልቧን ስለነካ እንደ ጥሩ ተማሪ እስመ አልቦ ነገር ዘይሳነው ለእግዚአብሔር ስላመነች ለእግዚአብሔር የሚሳነው ነገር የለም የሚለው ሲነግራት ነአመቱ ለእግዚአብሔር ሁሉ እኔ ለእግዚአብሔር ባሪያው ነኝ እናቱ ነሽ ለእግዚአብሔር እያላት ባሪያው ነኝ ብላ ሸኘችውና ፈጥና በስተርጅና እርግዝና ወደ ትጎበኛት ወደ ኤልሳቤጥ ሄደች። ማርያም እንዲህ የእኛ እናት ሳሊ ለነ ቅድስት የምንላት ንኢ ምስለ ኢሳይያስ ወኤርምያስ ሰናያን ራእይሉ ላነቃል እያልን የምንጠራት ምስለ አብርሃም ይስሐቅ ወያዕቆብ አበውኪ ለወለዱኪ አንቺን ከወለዱ ከአባቶችሽ ጋር ነይልን እያልን የምንለምናት ፈጥና እንደምትመጣ ስለምናውቅ ነው። ስለዚህ ማርያም ድንግል ፈጥና ሸለቆውን አልፋ ተራራውን አቋርጣ ጨለማውን ሰንጥቃ ኤልሳቤጥ ቤት ስትደርስ ኤልሳቤጥን አየቻት። እንዴት ነሽ ገና ስትላት ይላል አንፈራጸ እጓል በውስተ ከርሳ በማኅፀኗ ያለው ጽንስ የማርያምን ድምፅ ስትሰማ ኤልሳቤጥ በኤልሳቤጥ ጆሮ ውስጥ ለመጥምቁ ዮሐንስ ድምፅ ደረሰውና የአምላኬ እናት ብሎ ዘለለ። ክብርና ምስጋና ለአምላካችን ይሁን። የታደለ ጽንስ ለአምላኩ ይሰግዳል። የታደለ ጽንስ አያችሁ፣ በማኅፀኑ ነው ይሰግዳል። ለአምላክ እናት ይሰግዳል። እኔና እናንተ አድገን ስለ ድንግል አማላጅነት ገና ምዕራፍና ቁጥር እንጠይቃለን። እውር እየበራ ለምጻም እየነጻ ትሞታለህ የተባለ ሰው በጸበል ሲፈወስ ከካንሰርና ከኤችአይቪ ከጉበትና ከኩላሊት ፌለሪቲ በእመቤታችን ጸበልና ቃል ኪዳን ዓለም ሁሉ እየዳነ ነው ያለው። እመቤታችን ይህን ተአምር እያደረገች እኛ ምዕራፍና ቁጥር እንጠይቃለን። አያችሁ፣ ይህንን እንተው። ዘመኑ የእምነት እንጂ የጥርጣሬ አይደለም። ተጠራጣሪውም ዓለም ሁሉ ወደ እምነት መምጣት ከጀመረ ቆየ እኮ። እነዚህ ወራት በርካታ ሰዎች ለእግዚአብሔር የተሰበሩበት በዓለም የተደነቁ ታላላቅ አገሮች ሰልጥነዋል የተባሉት የሰውን ሥራ ጨርሰናል የፈጣሪን እንጠብቃለን ያሉበት ዘመን ላይ ያለ ነው። የክርስቲያን ሀገር በምትባል ምድር ላይ ኦርቶዶክሳውያን ታቦተ ጽዮንን ይዘው በሚኖሩባት ምድር ላይ ድንግል ሆይ ፈጥነሽ ቅረቢኝ የሚል ሰብዕና ያስፈልገናል። ጸሎት አታቋርጡ ምዕመናን፣ ጊዜው የጸሎት ነው። ድንግል ፈጥና ወደኛ እንድትመጣ ከልጇ ጋር እንድትመጣ። እመቤታችን ብቻዋን አትመጣም። አንድ ልጅ ነው ያላት፣ ከልጇ ጋር ትመጣለች። ስሟ የተመሰገነ ይሁን። ፈጥና ተነስታ ሄደች። ብቻዋን ነበረች፣ ልጇ በማህፀኗ ነበረ። ምስለ ወልድኪ ወፍቁርኪ መላት ከተወደደው ልጅሽ ጋር ነይ። የቤተ ክርስቲያናችን ቤተ መቅደሳችን ታቦቱ ላይ ሁል ጊዜ ከታቦቱ ፊት መንበሩ ላይ የምታዩት ድንግል ማርያም ምስለ ፍቁር ወልዳ ከሷ በነሳው ስጋ ነው ዓለም እየዳነ ያለው። የምንበላው ስጋ የምንጠጣው ደም ከሰማይ ይዞት የመጣው አይደለም፣ ከድንግል የነሳው። በክርስቶስ የማዳን ሥራ ውስጥ ተሳትፎ ያላት እመቤት እርሷ ብቻ ናት። የደከሙ ሰዎችን በማበርታት ትታወቃለች። በቃና ዘገሊላ የፍቅር እናት ስለሆነች ወይን እንደጎደለባቸው ሳሎን ተቀምጣ ጓዳውን አየች። አሁንም ባለችበት ሆና የእኛም ቤት የመድኃኔዓለምና ድንግል ማርያም። ለዚህ ነው ውዳሴ ማርያም ከእጃችሁ አይጥፋ፣ ጸሎተ ማርያም አይለይ። ሰላም ለኪ የማያሻግረው ዘመን የለም። ይህን ጨለማ ዓለም እንሻገረዋለን፣ እናልፈዋለን። ቤተ ክርስቲያን እንደገና በክብሯ ትቆማለች። ትሂድልን ያሏት ሰዎች ትምጣልን፣ ታጥምቀን እንዳን የሚሉበት ቀን ቅርብ ነው። ድንግል ማርያም ስትመጣ ታሪክ ይቀየራል። መካኒቱ የሰባት እናት ትሆናለች። በማኅፀን ያለ ጽንስ ይዘላል።
ይህ እመቤታችን ድምፅ መንፈስ ቅዱስ ያወርዳል። ሄዳ እንደደረሰች መንፈስ ቅዱስ ኤልሳቤጥ ላይ ሞላባት ይላል። በማኅፀኗም ያለው ጽንስ በደስታ ዘለለ ይላል። ክብርና ምስጋና ለአምላካችን ይሁን። የድንግል ማርያም ድምፅ መንፈስ ቅዱስ ይሆናል፣ በረከት ያወርዳል፣ ጽድቅን ይሰጣል፣ ወደ ቅድስና መንገድ ይመራል። እርሷ በድኅነታችን የመጀመሪያዋ ተሳታፊ ናት። ከሰው ዘር ማንም የተሳተፈ የለም። በእግዚአብሔር የማዳን ሥራ ውስጥ ከሰው ዘር እመቤታችን የተሳተፈችው ምክንያተ ድኅና የመዳናችን ምክንያት ናት። እግዚአብሔር ሌላ ሥጋ ከሰማይ ይዞ አልመጣም። ሥጋዬን ብሉ ደሜን ጠጡ ያለ እግዚአብሔር መንፈስ ነው። ከየት ያመጣው ሥጋና ደም ነው? ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳው ሥጋና ደም ነው። ይህንን ብሉት አለ። ነፍስ የተለየው መለኮት የተዋሃደው ለዓለም ሁሉ ሲሰጥ ወደ መቃብር ሲወርድ ትውልዱን ሁሉ ያዳነበት ያ ሥጋና ደም ከማርያም የነሳው ነው። ድንግል የመዳናችን ምክንያት ናት። የጉድለታችን ሙላት ናት። በችግራችን ጊዜ ፈጥና ትመጣለች። ውሃ የሚሸተው ሕይወታችን ወደ ወይን እንዲቀየር እንደ ቃናው ውሃ ወይን ይሁን ብላ ታሪካችንን የምታስቀይር ድንግል ናት። ስለዚህ ኦርቶዶክሳዊ ክርስቲያን ሆይ ውዳሴ ማርያም የሚለየን አንሁን። ኪዳነ ምሕረትን ስንሳለም ከልጅሽ ጋር ነኝ፣ አንቺ ስትመጪ ልጅሽ ከአንቺ ጋር አለ። ከልጅሽ ጋር ሆነሽ ስታናግሪን መንፈስ ቅዱስ ይሞላብናል። ነፍሰ ጡሯ ሴት በማኅፀኗ ያለው ጽንስ በደስታ ይዘላል። ምክንያቱም ያንቺ ድምፅ ከልጅሽ ጋር የሚወጣ ድምፅ ነው። ድንግል ብቻዋን ታይታ አታውቅም። ሁል ጊዜ ከልጇ ጋር ትታያለች በጸጋና በመንፈስ ቅዱስ። እኛም የምናያት ምስለ ፍቁር ወልዳ ነው። አሁንም የምናያት ከተወደደ ልጇ ጋር ነው። ልጇ ሕፃን ሆኖ በክንዷ ላይ ዘወትር ሁል ጊዜ ይታየናል። በራእይ የምትገለጽልን በዓይኖቻችን ብናያት ውዳሴዋን ብንለግም ድንግል የምትታየን ሕፃን ልጇን ታቅፋ ነው። የዓለምን ታሪክ የቀየረው ሕፃን ልጇን ይዛ አሁንም ፈጥና ወደ አይነ ከርም ሄደችው። ተራራማውን ኤፍሬም የይሁዳ ከተማ ሄዳ ኤልሳቤጥን የጎበኘቻት እመቤታችን ቅድስት ድንግል ማርያም ኤልሳቤጥ እስከምትወልድበት ወራት ጊዜ እስከሚቃረብ ድረስ አብራት ሄደች። ልጅ ሲወለድ ማርያም ይባላል። ኤልሳቤጥን በስተርጅና በእርግዝና የቀረበች ማርያም ዛሬም ከሚወልዱ እናቶች ጎን ሆና በማኅፀናቸው የሚወለደው ልጅ በቅድስና በንጽህና እንዲወለድ ማርያም ለሚሏት ትገኛለች። ጭንቀት ላለባቸው ሰዎች ፈጥና ትገኛለች። ሕይወት ተራራ ለሆነባቸው ሰዎች ደልዳላ ሜዳ ልታደርግ ድንግል ማርያም ትመጣለች። ጋናቸው ባዶ ለሆነባቸው በረከት ልትሞላ ትመጣለች። ብቻ ከኛ የሚጠበቀው ንኢ ማለት ነው። ንስሐ በገባ ሰብዕና በፍቅር በተሞላ ማንነት ማይተብ የጠበቀ አማኝነት ንኢ ካልናት ትመጣለች። ድንግል ማርያም ወደ ሕይወታችን ትምጣልን። በዓሉ በዓለ ፍስሐ ያደርገልን፣ በበረከት ይጠብቀን፣ ትንሣኤዋን ለማየት ያብቃን። ወስብሐት ለእግዚአብሔር። ይመሰክራሉ ማርያማችን ክብር፣ ይመሰክራሉ ድንግላችን ክብር። በሰማይ ኤልሳቤጥ በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያማችን ክብር፣ ይመሰክራሉ ድንግላችን ክብር። ያጨበጨባችሁ በከበረ ዜና ይሁንልኝ ያልሽው ትውልድ እንዲጸና ከገብርኤል ሰምተው መላእክቱ ሁሉ በሕጉ ማደሪያ ክብር ይሰጣሉ። ብፅዕት እንላለን እኛም አደግገን የራማውን ሆና በነታን በጃችሁ በሰማይ ኤልሳቤጥ በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር፣ ይመሰክራሉ ማስላቸው በሰማይ በሰማይ ኤልሳቤጥ በምድር በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር፣ ይመሰክራሉ ድንግል ያንቺን ክብር። ስምሽ በምድር ነው ሐረግሽ
በሰማይ በስውር የተመላሽ ሲሳይ የማርሰሽ ፍሬ በላን ጠጣነው በኤፍራታ ሰምተን በብረግነው የተሰወረውን መና በልተነዋል ከተመረጡት ጋር ብፅዕት በእጃችሁ በሰማይ ኤልሳቤጥ በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺ ክብር ይመሰክራል ሲያጨበጭባችሁ በሰማይ ኤልሳቤጥ በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺ ክብር ይመሰክራሉ ድንግል ያንቺ ክብር ከተፈጥሮ በላይ ጽንስን ያዘለለ የእሳት ምሰሶ ባንቺ ተተከለ እግዚአብሔር አገሩ የእንጀራ ቤታችን ምንኛ ድንቅ ነው ክብርሽ እናታችን ብፅዕት እንላለን እኛም አደግን ቅድስት ኤልሳቤጥን አመለክታለን በእጃችሁ በሰማይ ኤልሳቤጥ በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺ ክብር ይመሰክራሉ ድንግል ያንቺ ክብር ተወልዶ በግርግም ተኝቶ ስላዩት ስውራ መላእክት አብረው አከበሩት ክብሩ ግድግዳ በልጅሽ ፈረሰ በዳግም የተዋለ የአዳም ተንተራሰ እጅግ እንነሳለን ወደበትትና ክብርሽን ለመስከር ክብራችን በእጃችሁ በሰማይ ኤልሳቤጥ በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺ ክብር በእጃችሁ ይመሰክራሉ ድንግል ያንቺ ክብር በሰማይ ኤልሳቤጥ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺ ክብር ይመሰክራሉ ድንግል ያንቺ ክብር ሰላም ለኢትዮጵያ ሰላም ለሀገራችሁ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችሁ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችሁ ሰላም ለኢትዮጵያ ሰላም ለሀገራችን